ባሰለምሽበት ቀን መዳር ያስፈልገው ለምንድን ነው አልገባኝ። ቤተሰቦች ክርስቲያን ናቸው። ማስለም አልችልም ነበር ያው ለህይወት ስለሚያስፈራ። ያው ሻሃዳ ያስያዘኝ ሰውዬ ቀብር ላይ ያርድ ነበር። እኔም አምናለሁ በዚያን ሰዓት አማዞች ድረሱልኝ ምናምን እንል ነበር ሙስሊሞች። ያው ከታላላቆች ላይ ነው እውቀት ድረሳል። ኒካ ያስተሳሰረኝ ሰውዬ ሶላት አይሰግድም ጉዝጓዝ ምናምን ያረግ ነበር። ኒካው እንዴት ይታያል? ሻሃዳስ አይዲ ላይ ያለች እንትን ቁርአን በስልክ መቅራት ትችላለች። እሺ ሁለተኛው ጥያቄ ቁርአን ላይ ሱረቱል መርየም ቁጥር 56 እና 57 ላይ ባሰለምሽበት ቀን መዳር ያስፈልገው ለምንድን ነው አልገባኝ። ያው እኔ ጠለመጥቼ አምናለሁ እስላም እንደሆነ ትክክለኛ ሃይማኖት አምናለሁ። ግን ቤተሰቦች ክርስቲያን ናቸው። ማስለም አልችልም ነበር ያው ለህይወት ስለሚያስፈራ። በዛ ሀብታም ባል ሲመጣ ቤተሰቦች ወዲው ፈቅደው ዳሩ። አሃ ለሱ ለሀብቱ ብለው አንቺን ዳሩሽ። አንቺ ግን እምነቱ እስልምና ከድሮም ጀምሮ ነበር። ተለመድች ተፍሲር አነብ ነበርና እስላምን ለመቀበል ራሱ ወደ ሳውዲ መጠለስም ነበር። ራሴን ከነሱ አርቄ በቃ እንደዚህ ነው መሆን ያለብኝ እነሱ ስለማይሰሙ ማለት። እሺ ከዚያ ያው ሻሃዳ ያስያዘኝ ሰውዬ ቀብር ላይ ያርድ ነበር። እኔም አምናለሁ በዚያን ሰዓት አማዞች ድረሱልኝ ምናምን እንል ነበር ሙስሊሞች። ያው ከታላላቆች ላይ ነው እውቀት ድረሳል። ኒካ ያስተሳሰረኝ ሰውዬ ሶላት አይሰግድም ጉዝጓዝ ምናምን ያረግ ነበር። ኒካው እንዴት ይታያል? ሻሃዳስ ያባቴ የሚሄድ ዘመን ነው ያመር መሆን አይችልም። ያባቴ ጊዜ ሆኖ ኒካው አንድ 10 ዓመት ይሆናል። ያው አሁን እኔ ወደ ትምህርት ስገባ ምናምን ነው እንትን ያልኩት። በጣም ጥሩ። አይ ኢንሻአላህ ሰግጃለሽ አይደል? በስርዓቱ አሁን ቆይሽ። በስርዓቱ መስከር ከጀመረ አቂዳሽን ከተካከለ ቆይተሻል አይደል? አዎ ተውሂድም እየተማርኩ ነው። ቁርአን ተፈኩርም ገብቻለሁ። ሁሉንም ቁርአንም አክትሜያለሁ። አልሐምዱሊላህ። ኒካህን ያሰረልኝ ማን ነው ያልሽኝ? ያባቴ የሩቅ ዘመዱ በእናቱ እውቀት ስላልነበረኝ ነው። ልጅ ነበር እዚህ ሳውዲ። እሺ እነሱ ያሰረው ኒካ ሶላትን ስለማይሰግድ ያው ሽርካይም ስለነበርና ኒካው እንዴት ይታያል? ያው ሌላ ቦታ ጠይቄ ስለልጅ አንዲት ልጅ ወልጃለሁ። طيب በጣም ጥሩ። ሻሃዳውን ከዛ በኋላ አላስተካከልሽም አይደል? አላስተካክልም። ሌላ ቦታ ጠይቄ ጂዳ ብኑ መስዑድ ጠይቄ ሻሃዳሽን አስተካክል ብሎኝ ሙሉ ለሙሉ ስላልጠየቅኩት አላስተካከልሽም። አስተካክል ኢብኑ መስዑድ ጂዳ ነው መካ ኡስታዝ ሻሃዳሽን አስተካክል ብሎኝ አስተካክያለሁ። አስተካክለሻል? አዎ አልሐምዱሊላህ። خلاص ኒካውን አስተካከልሽ? ያው ማረጋገጥ ፈልጌ ነው ኡስታዝ። ኒካሁ አብረን አይደለንም ግን ኒካችን ሁለት ይሁን ሶስት ይሁን አላውቅም ማለት ይቻላል። ስንት ነው የፈታሽ? አንዴ አጎቴ በፍርድ ቤት አፋታቶናል። እኔ እና እሱ ደግሞ እኔም እርግጠኛ አይደለሁም ኒካችን ሁለት ይቅር ሶስት ይቅር እኔ ረስቼዋለሁ። ተራረቀናናስን አሁን ልጃችን ስትደርስ ነው እየተስታወስ ነው። ከተፋታን ቆይተናል 7 ዓመት ሶስት ያላቅም የሚባል ነገር የለም። ኡስታዝ ነው ሰለ ኒካው ችግር የለም። እሺ ኒካው በፊት ባጢል ከሆነ መቀጠል የሚችል ከሆነ ማይቻል ከሆነ በቃ ያኔ ያክል የሚያጓጓ አይደለም። ሰላት ስለማይሰግድ ሰውየው ታዲያ ሰላት ከማይሰግድ ሰው ጋር እንደገና መታሰር ትፈልጊያለሽ እንዴ? አይ አልፈልግም፣ ግን እውቀቱን ማወቅ ስለፈለኩ ነው። ከተስተካከለ አንዴ ላይ መውለድ የሚባለው ነገር ይኸውልሽ፣ ይሄ ኒካህ አንደኛ ሹብሃ አለው፣ የመተመሳሰለ ነገር አለው ማለት ነው። ስለዚህ ኒካሁ ቢታደስ እንኳን ትክክል አይሆንም። ለምን? ሰውየው አሁንም እየሰገደ ስላልሆነ ማለት ነው። ነገር ግን ሹብሃ በመሆኑ ኒካሁ በትክክልነት ሊወሰድ ይችላል፣ ግን መስተካከል ነበረበት። ተግባብተናል? ስለዚህ አንቺ የማይሰግድ ሰው ጋር ቀልብሽን አታንጠልጥይ። አላህ Subhanahu Wa Ta'ala ራስሽን አንቺ ጠንካራ ካደረግሽ አላህ Subhanahu Wa Ta'ala የተሻለ ይረዝቅሻል፣ የተሻለ አላህ Subhanahu Wa Ta'ala ይሰጥሻልና ቀልብሽን አረጋጊ። አላህ Subhanahu Wa Ta'ala
ኸይሩን ይቅጠምሽ። አይዲ ላይ ያለች እንትን ቁርአን በስልክ መቅራት ትችላለች? እሺ ሁለተኛው ጥያቄ ቁርአን ላይ ሱረቱል መርየም ቁጥር 56 እና 57 ላይ እንትን ከኢሳ ሌላ ወደ ሰማይ ያረገ ነብይ አለ? ሱረቱ ምንድን ነው ያልሽው? ሱረቱል መርየም አይዋ ስንተኛ አያ ላይ? 56ኛና 57ኛ አያ ላይ 56 እና 57 ሱረቱ መርየም። እሺ አያውን ላውጣና يطلبها مع التوقيع كان يقول فاتير عشان مالي سنتنا سنتاش 56 اعطيها هيك عشان ها 57 طيب انا بسلم له اياها عشان يوقع عليها ما عندكم شيء عطني صلاه وعطني ورقه حق التوقيع. طيب من يلال واذكر في كتاب مريم وشوي مفتاح موجود مع الاخوان شوي يجيب بعطيك بس يجينا الاخ عبد الله ما في شيء. طيب يقولش የመጀመሪያው ጥያቄ ምንድን ነበረ? الاخ عبد الله بس يجينا القران ላይ ሆነ መቅራት ትችላለች ወይ ነው? شوي جاي كذا احد نص ساعه كذا ان شاء الله. خلاص بعد نص ساعه نرايح. نعم እንደዛ ነው አይደል? ሴት ልጅ የወር አበባ ላይ ሆና ቁርአን መቅራት አይፈቀድላትም። ነገር ግን በጣም የሚያስፈልጋት ከሆነ ለምሳሌ ፈተና ያለባት ከሆነ ፈተናው እንዳያመልጣት ሊደገምላት የማይችል ፈተና ከሆነ ወይ ደግሞ የምታስቀራ ከሆነና ሌላ ሰው መተካት ማትችል ከሆነች እና ለምሳሌ ተማሪዎች ፈተና ካለባቸው እና በዚህ ምክንያት እና በመሳሰሉት ምክንያቶች አስፈላጊ እጅግ በጣም አስፈላጊ ሲሆን ትቀራለች ማለት ነው። በእጇ ጓንት አድርጋ ወይ ደግሞ ከስልክ ትቀራለች። ከዚህ ውጪ አይፈቀድላትም ማለት ነው። ስለዚህ እህቶቻችን ይሄንን ታሳቢ በማድረግ ነው ቁርአንን መቅራት ያለባቸው። የወር አበባ ላይ ስትሆኑ በጓንት እቀራለሁ ምን አደርጋለሁ የሚባል ነገር የለም። ይሄ የሚፈቀደው በጣም አስቸጋሪ ሲሆን ነው፣ አስፈላጊ ሲሆን ገብቷችኋል? ይቅርታ። ስለዚህ ይቅርታ አንዴ طيب ስለዚህ ባረከላሁ ፊኩም ቁርአን በእጅ መያዛችሁ አስፈላጊ በጣም አስፈላጊ ሲሆን የወር አበባ ላይ ሆናችሁ እንጂ ልክ አሁን ባልኩት መልኩ አይፈቀድም ማለት ነው። ሌላው ጠሃራ ከሌላችሁ የወር አበባ የለም፣ ነገር ግን ውዱ የላችሁም ቁርአን ይዘን መቅራት እንችላለን? አይቻልም። ነገር ግን ከእንትን ብንቀራ ከአለይኩም ሰላም ሀያከላሽ ከቁርአን ሳይሆን ከስልክ ከሞባይል ብትቀሩ ችግር የለውም። የወር አበባ ላይ ካለሽ ፈጽሞ አይፈቀድም። እጅግ በጣም አስፈላጊ ለሆነ ነገር ካልሆነ በስተቀር ማለት ነው። እጅግ በጣም አስፈላጊ ለሆነ ነገር ካልሆነ በስተቀር አሁን ቅድም እንዳልኩት ፈተና ያለባት ከሆነ እንደገና ደግሞ ወይ ደግሞ የምታስቀራና የግዴታ ማስቀራት ካለባት እና በመሳሰሉት ሁኔታ ጓንት ለብሳ ታስቀራለች። ማቆም የማትችልበት ሁኔታ ላይ ካለች። ነገር ግን የወር አበባ ላይ አይደለችም፣ ጠሃራ ነች፣ ግን ውዱ የላትም። አንድ ሴት ቁርአን መቅራት ትችላለች በልቧ? አዎ በልቧ ትችላለች፣ ምንም ችግር የለውም። ጠይብ እንደገና ደግሞ ከስልክ መቅራት ትችላለች? አዎ መቅራት ትችላለች፣ ያለምንም ያለ ውዱእ። ነገር ግን ጀናባ ላይ ያለ ሰው ወንድም ይሁን ሴት ከቁርአንም ይሁን በልብም ይሁን ማለትም ከህፍዛችንም ይሁን በምንም አይነት ተአምር መቅራቱ አይፈቀድለትም። ምክንያቱም ቶሎ መነሳት የሚችል የጠሃራ አይነት ስለሆነ ነው። ስለዚህ
ወላሁ አለም ይሄ ነው ትክክለኛው በዚህ ዙሪያ